የአረብ ቁጣ ማዕበል በገልፍ ሀገራት በድጋሚ ተቀስቅሷል። የሺያ ሙስሊሞች ይበዙባታል የሚባልላት ባህሬን በከፍተኛ የህዝብ ቁጣ እየታመሰች ነው። በኢራን ጥቃት የነዳጅ ማጣሪያዋንና የውሃ ማጣሪያዎቿ የተመታባት ባህሬን በህዝባዊ ቁጣ እየታመሰች ነው። ባህሬናውያን ከአሜሪካና ከእስራኤል ጋር ያላቸውን ትብብር አቁም የሚለው የህዝብ ቁጣ ወደ ሌሎች አረብ ሀገራት እንዳይሸጋገር ስጋት ሆኗል። ይህንንም ለመግታት በሚመስል ሁኔታ የሳውዲ ጦር ወደ ባህሬን ገብቶ ንጉሳዊ ስርዓቱን ለመታደግ መንቀሳቀሱ ተነግሯል። የባህሬን ንጉስ ሀገር ለቀው ጠፍተዋል ከሚለው መረጃ እስከ ቀጠናዊ ህዝባዊ አመጽ ድረስ አዳዲስ መረጃዎችን ይዘናል። አብራችሁን ቆዩ። የፋርስ ባህረ ሰላጤ ቀጠና በኢራንና በተቀናቃኞቿ መካከል በሚካሄደው እየተባባሰ የመጣ ግጭት ሳቢያ ከፍተኛ ቀውስ ውስጥ በወደቀበት በዚህ ወቅት ባህሬን የሁከትና የትርምስ ማዕከል ሆና ብቅ ብላለች። በአገሪቱ ውስጥ በስፋት የተቀሰቀሰው ህዝባዊ ተቃውሞና ኢራን የምትሰነዘረው የአጸፋ ጥቃት የአል ካሊፋ ንጉሳዊ ቤተሰብ ለረጅም ዓመታት የዘለቀው አስተዳደር ምን ያህል የተረጋጋ ነው የሚለውን ጥያቄ በብዙዎች ዘንድ እንዲነሳ አድርጎታል። በተለያዩ የማህበራዊ ትስስር ገጾች በኩል ንጉስ ሐማድ ቢን ኢሳ አልከሊፋ አገሪቱን ጥለው እንደሸሹ የሚገልጹ ወሬዎች በስፋት እየተናፈሱ ይገኛሉ። ምንም እንኳን እነዚህ ዘገባዎች ከመንግስት ወገን ይፋ ማረጋገጫ ባያገኙም በሃይማኖታዊ ክፍፍልና በጂኦፖለቲካዊ ሽኩቻ ለረጅም ጊዜ በታመሰችው ሀገር ውስጥ ያለውን ውጥረት ይበልጥ እንዲባባስ አድርጎታል። የጸጥታ ኃይሎች ከተቃዋሚዎች ጋር የሚያደርጉት ግጭትና የኢራን ድሮኖች ቁልፍ የሆኑ መሰረተ ልማቶችን ኢላማ ማድረጋቸው የንጉሳዊ ቤተሰብ በስልጣን ላይ መቆየት አቅሙን አጠራጣሪ አድርጎታል። የከፍተኛ ለመረጋጋት መባባስ የጀመረው ኢራን በባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃት መሰንዘር ከጀመረች በኋላ ነው። በዚህ ጥቃት በማናማ የሚገኘው የአሜሪካ ባህር ኃይል አምስተኛው ፍሊት ዋና መስሪያ ቤት ዋነኛው ኢላማ ነበር። ሮይተርስ እንደዘገበው እነዚህ ጥቃቶች በዋና ከተማዋና በሌሎች አካባቢዎች በሚገኙ ህንጻዎች ላይ ከፍተኛ ጉዳት አድርሰዋል። ይህ እርምጃ አሜሪካና እስራኤል በጋራ በመሆን የኢራኑን ከፍተኛ መሪ አያቶላ አሊ ኻሜኒን ለመግደል በፈጸሙት ኦፕሬሽንና በኢራን ወታደራዊ ይዞታዎች ላይ ለሰነዘሩት ጥቃት የተሰጠ ቀጥተኛ አጸፋ ነው። ጥቃቱ ቁሳዊ ጉዳት ከማድረሱም ባለፈ በባህሬን በሚኖሩትና አብዛኛው የህዝብ ቁጥር በሚይዙት የሺያ ተከታዮች ከኢራን ጋር ያላቸውን አጋርነት ለመግለጽ ወደ አደባባይ እንዲወጡና ብርቅ የሆነ ሲቪል ተቃውሞ እንዲቀሰቀስ ምክንያት ሆኗል። የአያቶላ አሊ ኻሜኒን ሞት መረጋገጡን ተከትሎ በጥቂት ሰዓታት ውስጥ የተቀሰቀሰው የተቃውሞ መጀመሪያ ላይ ሰላማዊ የሐዘን ሰልፍ ይምሰል እንጂ ብዙም ሳይቆይ ወደ ከባድ ግጭት ተቀይሯል። በሚድል ኢስት የተዘገቡ የማህበራዊ ትስስር ገጽ ምስሎች እንደሚያሳዩት እንደ ሲትራ ደሴት ባሉ የሺያ ማህበረሰብ በብዛት በሚኖርባቸው አካባቢዎች ተቃዋሚዎች ከጸጥታ ኃይሎች ጋር ፊት ለፊት ተጋጭተዋል። ሰልፈኞቹ የሞሎቶቭ ኮክቴሎችን በመጠቀምና በባህሬን መንግስት እንዲሁም በአሜሪካና እስራኤል ድርጊት ተቃውሞ የሚያሰሙ መፈክሮችን በማንገብ ቁጣቸውን ገልጸዋል። የባህሬን የሀገር ውስጥ ጉዳይ ሚኒስተር ለዚህ ተቃውሞ በሰጠው ምላሽ ያስለቃሽ ጭስ፣ የጅምላ እስርና የህዝብ ስብሰባ እገዳዎችን ተግባራዊ አድርጓል። የሰብአዊ መብት ተሟጋች ድርጅቶች ሂዩማን ራይትስ ዎችን ጨምሮ የጸጥታ ኃይሎች ከልክ ያለፈ ኃይል እየተጠቀሙ መሆኑንና ይህም በ2011 ከተካሄደው ንቅናቄ ጋር ተመሳሳይ መሆኑን ገልጸዋል። በዚህ ትርምስ መሃል ንጉስ ሐማድ አገር ጥለው ሸሽተዋል የሚለው ወሬ የዲጂታሉን ዓለም ተቆጣጥሮታል። ንጉሱ እየጨመረ ከመጣው ስጋት የተነሳ ባህሬንን ለቀው መውጣታቸውንና ተቃዋሚዎች መንግስቱን መገልበጣቸው ይናገራሉ። ኤቢሲ ኒውስ ስለ ቀጠናዊ ቀውስ ሰፋ ያለ ዘገባ ሲያቀርብ የኢራን ጥቃቶች በባህሬን በኳታርና በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ ንብረቶችን ኢላማ ያደረጉት ጦርነቱን ለማስፋፋትና አስተናጋጅ ሀገራት ከአሜሪካ ጋር ያላቸውን ወታደራዊ ግንኙነት እንዲመረምሩ ጫና ለመፍጠር መሆኑን አመላክቷል። በባህሬን ይህ ሁኔታ የባብኮ የነዳጅ ማጣሪያን፣ የጨው ውሃ ማጣሪያ ጣቢያዎችንና የመኖሪያ አካባቢዎችን በመምታት በሰው ህይወትና መሰረተ ልማት ላይ ጉዳት አድርሷል። አሶሺየትድ ፕሬስ እንደዘገበው ባህሬን ኢራንን የውሃ ማጣሪያ ጣቢያ መታለች ብላ ብትከስም አገልግሎቱ ግን አልተቋረጠም። ሆኖም የድሮን ጥቃቶቹ ወታደራዊ ካምፖችን፣ የሲቪል ተቋማትን ማጥቃታቸውን ቀጥለዋል። እነዚህ ክስተቶች የኢነርጂ ዘርፉን የሀገሪቱን ጠቅላላ የሀገር ውስጥ ምርት 70% በሚሸፈንባት ሀገር ላይ የኢኮኖሚ ቀውስ መፍጠራቸው የማይቀር ሲሆን ይህም ለንጉሳዊ ስርዓት ያለውን የህዝብ ድጋፍ ይበልጥ ሊያዳክመው ይችላል ተብሎ ይገመታል። በመካከለኛው ምስራቅ የፖለቲካ ትኩሳት የምትታወቀው ባህሬን በአሁኑ ወቅት ዳግም በከፍተኛ አለመረጋጋት ማዕበል ውስጥ ትገኛለች። ከሀገሪቱ አጠቃላይ የህዝብ ቁጥር ውስጥ ከ55 እስከ 65 በመቶ የሚሆነውን ድርሻ እንደሚይዝ የሚገመተው የሺያ እምነት ተከታይ ማህበረሰብ በሱኒ መራሹ የአልከሊፋ ቤተሰባዊ አገዛዝ ስር ለዘመናት የዘለቀ የፖለቲካ መገለልና የኢኮኖሚ ኢፍትሐዊነት ሰለባ መሆኑን በመጥቀስ ቅሬታውን ሲያሰማ መቆየቱ ይታወቃል። በአሁኑ ወቅት እየታየ ያለው ህዝባዊ ተቃውሞ የአረብ አብዮት ተብሎ የሚጠራውን መጠነ ሰፊ እንቅስቃሴ የሚያስታውስ ነው። በወቅቱ የዲሞክራሲ ስርዓት ለውጥንና መሰረታዊ ማሻሻያዎችን የጠየቁት ተቃዋሚዎች የባህረ ሰላጤው ትብብር ምክር ቤት ጣልቃ ገብነትን ተከትሎ በሳውዲ አረቢያ የሚመራው የፔንሱላ ሺልድ ጦር ኃይል ተሰማርቶባቸው ጥያቄያቸው በኃይል መታፈኑ የሚዘነጋ አይደለም። የኦክስፎርድ ዩኒቨርሲቲ የዓለም አቀፍ ጥናት ማዕከል ተንታኞች እንደሚያመለክቱት ይህ ግጭት በአገሪቱ ውስጥ ያለውን ማህበራዊና ሃይማኖታዊ ክፍፍል ይበልጥ እንዲሰፋ አድርጎታል። በተለይም ጸረ አሜሪካ ስሜት በከፍተኛ ሁኔታ እያደገ የመጣ ሲሆን ተቃዋሚ ሰልፈኞች የኢራንን የአየር ጥቃቶች እንደ ወታደራዊ እርምጃ ሳይሆን በአዳን ኃይሎች በቀጠ
በቀጠናው ላይ የጫኑትን የበላይነት ለመቋቋም የሚደረግ የመከላከል ትግል አድርገው ይቆጥሩታል። በተለያዩ ማህበራዊ ሚዲያዎች የተለቀቁ ምስሎች እጅግ በጣም ከፍተኛ ቁጥር ያለው ህዝብ በአደባባይ ወጥቶ ንጉሳዊው ቤተሰብ ከዋሽንግተንና ከቴልአቪቭ ጋር ያለውን ጥብቅ ቁርኝት ሲያወግዝ ይታያል። አንዳንዶቹ ተቃዋሚዎች ደግሞ በግልጽ የመንግስት ስርዓት ለውጥ እንዲደረግ ጥሪያቸውን እያስተላለፉ ይገኛሉ። እነዚህ ከረር ያሉ ተቃውሞዎች ጋር ተያይዞ ንጉሱ ሀገሪቱን ጥለው ስለመሸሻቸው የሚገልጹ ያልተረጋገጡ ዘገባዎች በስፋት እየተናፈሱ ነው። አንዳንድ ምንጮች እንደሚያመለክቱት ንጉሱ በሀገሪቱ ውስጥ የተቀሰቀሰውን መጠነ ሰፊ ህዝባዊ ቁጣ በመፍራት ውድ የሆኑ ንብረቶቻቸውን በመያዝ በሚስጥራዊ መንገድ አመልጠዋል። የሲኤንኤን የዜና ተቋም ኢራን በባህረ ሰላጤው በሚገኙ የአሜሪካ የጦር ሰፈሮች ላይ ያደረሰችውን ጉዳት አስመልክቶ ባደረገው ጥናት እንዲህ አይነት ጥቃቶች በመንግስት ላይ ያለውን አመኔታ በማዳከም ለአመጽ የሚመች ክፍተት እንደሚፈጥሩና ይህም ለአገዛዙ መውደቅ መነሻ ሊሆን እንደሚችል ጠቁሟል። ፖሊማርኬት የተሰኘው የወደፊት ግምቶችን የሚተነብይ ተቋም ንጉስ ሐማድ እስከ ሰኔ መጨረሻ ድረስ ከስልጣን የመውረድ እድላቸው 17 በመቶ መሆኑን አመላክቷል። ይህም በገበያውና በህዝቡ ዘንድ ስለ ንጉሱ መውደቅ የሚነገሩት ወሬዎች ምን ያህል ትኩረት እያገኙ መሆኑን ያሳያል። ይሁን እንጂ የባህሬን ይፋዊ መግለጫዎች እነዚህ ወሬዎች ሙሉ በሙሉ ውድቅ ያደርጋሉ። የኳታር የዜና አገልግሎት እንደዘገበው ንጉስ ሐማድ ባደረጉት ይፋዊ የህዝብ ንግግር ኢራንን ትንኮሳ አጥብቀው በማውገዝ ባህሬን ለሰላም ያላትን ጽናትና የጦር ኃይሏ እያሳየ ያለውን ዝግጁነት አድንቀዋል። በተመሳሳይ ዘ ፔንሱላ ኳታር የተሰኘው ጋዜጣ ንጉሱ ጥቃቱን ምክንያት አልባ ሲሉ መግለጻቸውንና ብሔራዊ አንድነት እንዲጠበቅ ጥሪ ማቅረባቸውን በዝርዝር ዘግቧል። መንግስት ወሬዎቹን በይፋ ቢያስተባብልም በኢራን መገናኛ ብዙሃንና ለኢራን ደጋፊ በሆኑ የማህበራዊ ገጽ ተጠቃሚዎች አማካኝነት ንጉሱ ከባድ የቦምብ ጥቃቶችን ተከትሎ አገር ለቀዋል የሚለው ወሬ በስፋት እየተሰራጨ ነው። አልጀዚራ በዘገበው መሰረት በርካታ የባህረ ሰላጤው ሀገራት የኢራን ኢላማ ቢሆኑም ባህሬን የአሜሪካ አምስተኛ ባህር ኃይልን የምታስተናግድ በመሆኗ ይበልጥ ተጋላጭ እንድትሆን አድርጓታል። በወደቦችና በወታደራዊ ካምፖች ላይ የተሰነዘሩት ጥቃቶች የሰዎችን የዕለት ተዕለት ኑሮ እያወኩም ይገኛሉ። የባህሬን ወቅታዊ የስርዓት ለውጥ ስጋት ከታሪካዊ አውድ ጋር በእጅጉ የተሳሰረ ነው። የአልካሊፋ ስርወ መንግስት ባህሬንን ከ18ኛው ክፍለ ዘመን ጀምሮ ሲያስተዳድር የቆየ ሲሆን ንጉስ ሐማድ በ1999 ወደ ስልጣን መጥተው በ2002 የማረጋቸውን ስም ከኤሚር ወደ ንጉስነት ቀይረዋል። በ2011 የተነሳው ህዝባዊ አመጽ በመቶ ሺዎች የሚቆጠሩ ዜጎች ዲሞክራሲያዊ ማሻሻያዎች እንዲጠይቁ ያደረገ ቢሆንም በውጭ ሀገር ኃይሎች ድጋፍ የታፈነው ያ ንቅናቄ ለብዙዎች ሞትና እስራት ምክንያት መሆን ችሏል። በአሁኑ ወቅት በኢራን ጦርነት ምክንያት የተቀሰቀሰው ውጥረት ተቃዋሚዎች ከቴህራን ጋር ያላቸውን አጋርነት እንዲያጠናክሩና አሜሪካና እስራኤልን እንደ ወራሪ እንዲመለከቱ አድርጓቸዋል። በኢኮኖሚው ረገድም ጥቃቶች ከፍተኛ ኪሳራ እያደረሱ ይገኛሉ። የኢራን ድሮኖች በባብኮ የነዳጅ ማጣሪያ ላይ ባደረሱት ጥቃት በነዳጅ ማጣሪያው ላይ ከፍተኛ ጭስ ሲታይ ውሏል። ይህ ተቋም በቀን 405,000 በርሜል ነዳጅ የማምረት አቅም ያለው በመሆኑ ጉዳቱ ለሀገሪቱ ኢኮኖሚ ከባድ ነው ተብሎ ይታመናል። የካርኒጊ ፋውንዴሽን የኢራን ግጭት በባህረ ሰላጤው ሀገራት ላይ የሚያስከትለው ወጪ በሚል ባወጣው ጥናት ይህ አለመረጋጋት ከቀጠለ የባህረ ሰላጤው ሀገራትን ኢኮኖሚ ክፉኛ እንደሚጎዳ አስታውቋል። በተለይም የነዳጅ ዋጋ መናርና የባዕዳን ባለሀብቶች ከሀገሪቱ መውጣት ባህሬን የኢኮኖሚ ምንጯን በማስፋፋት የነበራትን እቅድ አደጋ ላይ የሚጥል መሆኑን ተመላክቷል። በቀጠናው ደረጃ ሲታይ የኢራን ስትራቴጂ በአገራት ውስጥ የሚታዩትን የውስጥ ክፍፍሎች ልዩነቶች እንደ ምቹ አጋጣሚ ለመጠቀም የተቀረጸ ይመስላል። የኢራን ሚሳኤሎች በባህሬን የሚገኙ ልዩ ልዩ መሰረተ ልማቶችን ኢላማ አድርገው ተኩሰዋል። የእርምጃው ዋና ግብ የባህረ ሰላጤው ሀገራት ከአሜሪካ ጋር ያላቸው የጠበቀ ወታደራዊና ዲፕሎማሲያዊ ግንኙነት እንዲያላሉና ራሳቸውን እንዲያርቁ ጫና ማሳደር ነው። ምንም እንኳን በይፋ ባይረጋገጥም የሳውዲ አረቢያ ጦር ንጉሳዊ ቤተሰቡን ለመደገፍና የሀገሪቱን ጸጥታ ለማስከበር መሰማራቱን የሚጠቁሙ ያልተረጋገጡ ዘገባዎች እየወጡ ቢሆንም እስካሁንም ድረስ ከሪያድም ሆነ ከማናማ ወገን የተሰጠ ይፋዊ ማረጋገጫ የለም። በባህሬን በሚገኙ አሜሪካ የጦር ሰፈሮች ላይ የተሰነዘረው የኢራን ጥቃት በቀጠናው በአጠቃላይ ከ1200 በላይ ሰዎች ለህይወት መጥፋት ምክንያት ሆኗል። በኢራን ውስጥ ደግሞ የቢቢሲ ዘገባ እንደሚጠቁመው በህዝቡ ዘንድ ከፍተኛ የድንጋጤ ስሜትና በተቃራኒው ደግሞ ጥቃቱ በመንግስት ላይ ያነጣጠረ በመሆኑ የተወሰነ የተስፋ ስሜት ተቀላቅሎ ይታያል። ሆኖም ግን በባህሬን በኩል ዋናው ትኩረት አገር በቀል በሆነውና በከፍተኛ ደረጃ እየተባባሰ በመጣው ህዝባዊ መነሳሳትና ሁከት ላይ ሆኗል። ይህ ጦርነት በመላው ቀጠናው የተቃውሞ ሰልፎች እንዲቀሰቀሱ ያደረገ ሲሆን የመገናኛ ብዙሃን ታዛቢዎች ደግሞ በአገራቱ ውስጥ ያለውን ጥልቅ የፖለቲካና የርዕዮተ ዓለም ልዩነት አጉልተው እያሳዩት ይገኛሉ። በባህሬን እየታየ ያለው ወቅታዊ ሁኔታ የኢራንን ጦርነት የሚያስከትለውን ሰፋ ያለ ቀጠናዊ መዘዝ በግልጽ ያሳያል። የአትላንቲክ ካውንስል ባለሙያዎች የአሜሪካና የእስራኤልን ጥቃት ተከትሎ በሰጡት ምላሽ የኢራን ያጸፋ ጥቃቶች የአሜሪካን የጦር ሰፈሮች ኢላማ ማድረጋቸውንና ይህም እንደ ባህሬን ያሉ አስተናጋጅ ሀገራትን ደህንነትና መረጋጋት በእጅጉ አደጋ ላይ ሊጥል እንደሚችል ገልጸዋል። በፌስቡክ ላይ የሚታዩ መረጃዎች እንደሚጠቁሙት የኢራን ደጋፊ ተቃዋሚዎች ከጸጥታ ኃይሎች ጋር የሚያደርጉት ደም አፋሳሽ ግጭት የቀድሞ የአረብ አብዮት ዳግም መቀስቀሱን የሚያመላክት አደገኛ ምልክት ሊሆን ይችላል።